ነበር ያሳዘኑኝ። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። እንግዲህ ሐረግ ተከታታይ ድራማ በብዙዎች ዘንድ ተወዳጅ የሆኑ ድራማ በክፍል 63 ዛሬ መጥተዋል። ትናንትም ነበሩ ተልትሎ እየለቀቁ ነው። እናመሰግናለን ለማለት እወዳለሁ። በነገራችን ላይ በጉጉት ነው የምጠብቃቸው። ሲቀጥል እንግዲህ እጅግ በጣም በሚያሳዝን ሁኔታ ቢኒ እንዲሁም ደግሞ እናቱ ተነጋግረው ነበር። እናቱ ለቢኒ ደውሎለት ነበር። ምን ፈለክ በማለት እንግዲህ እስከ ዛሬ የት ነበር? ለምንስ ከዚያ ጨለማ አላወጣኝም? ታወጣኛለህ ብዬ እኮ ትመጣለህ ብዬ ጠብቄህ ነበር፣ ግን አንተ በፍጹም አልመጣህም። በዚህ ልክ እኔ አላቅህም ማለት ነው በማለት እንግዲህ ተናግሮታል። እውነት ለመናገር ቢኒ ቢናገር እውነታ አለው ብዬ አስባለሁ። እኔ ራሱ ብያለሁ። ለምንድን ነው ናቱ እንደዚህ የተወ? ምን ቢገጥመው ነው? ቢያንስ መጣ ቢባልስ እንደምንም ሂዶ ያለውን ሁኔታ ለምን አላየውም የሚል ሀሳብ እኔም በራሴ እየሰጠው ነበር። በእርግጥ የራሱ ችግር የሆነ ነገር ይኖራል። ያንን ደግሞ አብራርቶ ማስረዳት ያለበት ራሱ ናታን ነው። እንደው ይቅርታ ቢለው እንደው ወርቅ እንኳን ጉልበቱ ላይ ይቅርታ ማለት ነበረበት። ግን ደግሞ በቃ ለጊዜው እሱም ማውራት አልቻለም። ግን ከዚህ በኋላ ለምን አተውኝም አንተም እህትህም በማለት እንግዲህ ያው ደግሞ እናቱ ሲያገኘው ስለሱ ጉዳት ሳይሆን ስለዚህ በጣም እንደምትወደውና እንደምታፈቅረው ነገር ነው የተናገረው። እንደዚያ ማለት አልነበረበትም። መጀመሪያ እሱ እንዴት ምን እንደገጠመውና የት እንዳለ መጠየቅ ነበረበት። ግን ነገሩን አበላሽቶታል። ሆኖም ወደፊት በእርግጠኝነት ይቅርታ ይባባላሉ ብዬ አስባለሁ። እንዲሁም የሱ ጓደኝነት እዚሁ አያበቃም ብዬ አስባለሁ። ሌላው እንግዲህ የዳሪያ እናት ልጁን እንዳያገኝ አስጠንቅቆ ነግረው ነበረ። ግን እናቱ አይኑን ጨፍኖ ስለተናደደ ይሁን ብቻ አላቅም፣ አንተ ፍቅር ምን አይነት እንደሆነ አንተ አይገባህም ብሎ ቢኒ ስለተናገረው ይሁን ብቻ አላቅም፣ በንዴት ግን ዳሪያ ጋር ደውለው ተገናኝተዋል ማለት ነው። እሷም እጅግ በጣም እንደናፈቃት ነግረዋለች እና በጣም ደስ የሚል ምሽትም አሳልፈዋል ከልጅቷ ጋር ማለት ነው። ይህ መገናኘት አልነበረበትም። እሷም አስጠንቅቀው ነበር፣ ግን ደግሞ በድብቅ ተገናኝተዋል። እሷን ካገኘሃት በግድ እንድታገባት አደርግሃለሁ፣ ባንዳ ልጄ በጣም ነው የምወዳት፣ አልጨክንም በማለት አስጠንቅቀው ነበር። እንግዲህ ያው እናቱ በድብቅ አግኝቷታል። ምን ትወስናለች የሚለው እጅግ በጣም ነው እንግዲህ በግድ ሊያገባት ይችላል ማለት ነው። በጣም ከባድ ነው የሚሆነው። ሌላው እንግዲህ ያፌት ቀለበት አምጥቶ ለኤፍራታ አድርጎላታል። እንዲሁም በነገራችን ላይ ኤፍራታን እጅግ በጣም ይወዳታል እና ያፌት ማለት ነው። እና ቀለበቱን ይብን ራሱ በኤፍራታ ፍቅር በጣም ተሸንፏል። እንዲሁም እንግዲህ ለክቶ ነው እንግዲህ ቀለበቱን ሂዶ ገዝቶላት እየመጣ በመጨረሻም አድርጎላታል። እንግዲህ ኤፍራታ እርጉዝ ነች። ያፌት ነው ወይንስ ደግሞ የናቱ ነው የሚለው ነገር እንግዲህ የናቱ ልጅ እንዳረገዘች ሁላችንም እናውቃለን። ምክንያቱም ያፌትን ካገባች በኋላ ከወር ምናምን በኋላ ነው ከሱ ጋር እንኳን አብረው መቀጠል የጀመሩት ማለት ነው። ስለዚህ ያው የናቱ ልጅ ነው ያረገዘችው እጅግ በሚገርም ሁኔታ ማለት ነው። ስለዚህ ያፌት ምን ይላል? እርግዝና እንኳን ስሰማ ደግሞ ምን እንደሚል አስቡት ማለት ነው። እና እጅግ በጣም ነው እንትን የሚለው። በነገራችን ላይ ይህ ድራማ በጣም የባሰ ውስብስብስብስብ እያለ ወደ ሌላ ነገር እየሄደ ነው። እንግዲህ አቤልንም ያፌት ከእነሱ ጋር እንዲኖር ጠይቀው ነበረ። ግን ደግሞ በፍጹም አይሆንም፣ ሰራተኛ እኔ ያመጣለሁኝ፣ የሚያስፈልገውን ነገር እሞላለሁ፣ ግን ደግሞ አሁን የማይሆን ነገር ነው እየጠየቅሽኝ፣ አቤል በፍጹም እዚህ ቤት አይኖርም በማለት እንግዲህ ያው ያፌት መልስ ሰጥቷል። በነገራችን ላይ ደግማ ብትለምነውና እዚህ ቤት መኖር አለበት ብትል በእርግጠኝነት ይፈቅድላታል። ምክንያቱም አንቺ ያልሽ ነገር እንደማልል እምቢ እንደማልል ታውቂያለሽ፣ ግን ደግሞ ይሄ በጣም ከባድ ነገር ነው ብሏል። ደግማ ብትለምነው በእርግጠኝነት ያደርገዋል ብዬ አስባለሁኝ። ሌላው እንግዲህ ለጽ ደውሎ አቤል እንገናኝ ብሏት ነበር።
እሷም መገናኘት እንደማትችል ነግረዋለች። ልስፈንልሽ እያለ ሲሟዘዝባት ነበር። እሷም ስልኳን ዘግታለች። ቆይ ለምንድን ነው እንደዚህ ደካማ የሆኑት? የሆነ ነገርማ ማድረግ አለብኝ ማሰብ አለብኝ በማለት እንግዲህ የሆነ ነገር እያሰበች ነው። ምን ታስባለች ምን ታደርጋለች የሚለው እንዲሁም ደግሞ ናቱና ቢኒ መገናኘት አለባቸው። ያለውን ነገር ሁሉን ነገር ለቢኒ ማስረዳት አለበት። ይቅርታ መጠየቅ አለበት። እሱም ይቅርታ መጠየቅ አለበት። እንዲሁም ደግሞ ደግሞ ያለውን ነገር ብትነግረው መልካም ነው። ግን ለምንድን ነው እንደዚህ ያክል ድብቅብቅብቅ የሚያደርጉት? እውነቱን ቢናገሩ መልካም ነው። በዚያ ላይ ገኒ ደግሞ በደንብ ታወራለች፣ ትነሳለች፣ ካለችበት ይሻላታል ብዬ ተስፋ አደርጋለሁ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።